ዘማሪ ቴልና ዳዊትና ዘማሪ ዮሴፍ አስቻለው አንድ ላይ የሰሩትን ጣፍጥልኝ የተሰኘው መዝሙር ጉዳይ ላይ ከህዝቡ የተሰጡ አስደንጋጭ ያልተጠበቁ ምላሾች እንዲሁም ደግሞ እኔ ከዚህ መዝሙር ውስጥ የወሰድኳቸው 5 አደገኛ ትምህርቶች በተለይ አንደኛው ትምህርት ብዙዎቻችሁ የማትገምቱት ነው። ሰሞኑን እቺማ ነብይ እንዳትሆን ተብሎ እየተሰጋ ያለው የአንዲት አነጋጋሪያ ሴት ጉዳይ ላይና በዚህ ረገድ ዶክተር ማሙሻ የሰጡትን አስደንጋጭ ምላሽ በዛሬ ቪዲዮ ከምንዳስሳቸው ውስጥ ዋነኞቹ ናቸው። ሰላም እንደምን ሰነበታችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከተከታተላችሁ ያለምንም ጥርጥር ትባረኩበታላችሁ። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰማው እንዳትረሱ። ይሄ ቪዲዮ ለብዙ ሰዎችም እንዲደርስ ፕሊስ ላይክ በማድረግ ጀምሩ። ዝግጁ ከሆናችሁ ወደ ቪዲዮ እንግዲህ የዛሬን ቪዲዮ እንዳልተለመደው የምንጀምረው ከአንድ ጥያቄ ነው። አንድ ጥያቄ ጠይቃችኋለሁ። የጥያቄውን መልስ ኮሜንት ላይ በመጻፍ መሳተፍ ትችላላችሁ ማለት ነው። ጥያቄው እንዲህ ይላል: ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ እርሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና የሚለው ጥቅስ በየትኛው መጽሐፍ ውስጥ ይገኛል? መልሶቻችሁን ኮሜንት ላይ በመጻፍ መሳተፍ ትችላላችሁ። እንግዲህ ለዛሬው የመጀመሪያ ወዳደረኩት ቪዲዮ እንለፍ። ባይዘው ይሄ ቪዲዮ በጣም የተመቸኝ ቪዲዮ ነው። ብዙዎቻችሁ በተለይ በቲክቶክ ላይ ኦሬዲ በጣም ቫይራል የወጣ ቪዲዮ ነው። ብዙዎቻችሁ ተመልክታችሁት ሊሆን ይችላል ብዬ አስባለሁ። የተመለከታችሁም እንደገና ትመለከታላችሁ፣ ያላያችሁም ካላችሁ አብረን ከኔ ጋር እንመልከትና በዚህ ቪዲዮ ላይ እንደምሰጠው ሐሳብ ይኖረናል። የዛሬው ዋና አጀንዳውን የረሳሁት እንዳይመስላችሁ፣ እሱ ላይ በጣም በሰፊው ዲስከስ ስለምናደርግ ማለት ነው። እስቲ ይሄን ቪዲዮ ተመልክተን እንመለስ። እስቲ ተረኛ ግባ። ስም፣ ማረጉ፣ አድራሻ፣ መስቀሉ ስር፣ መታወቂያ፣ ክርስትና ወይም ክርስቶስ ደቀ መዝሙርነት፣ ስልክ፣ ጸሎት፣ ኢሜል፣ ኢየሱስ ያድናል @gmail.com፣ ስራ፣ የወንጌል ሰባኪነት፣ የስራ አድራሻ፣ እስከ ዓለም ዳርቻ፣ መሪ ወይም ረዳት፣ መንፈስ ቅዱስ፣ ደሞዝ፣ አክሊል በሰማይ፣ የጤና ሁኔታ፣ ደህና፣ የደም አይነት፣ የበጉ ደም፣ አላርጂ፣ ኃጢአት፣ የአደጋ ጊዜ ተጠሪ፣ የማይተወኝ ጌታ፣ ፓስፖርት፣ እምነት፣ ቪዛ፣ ጸጋ፣ የጉዞ ቲኬት፣ የክርስቶስ መስቀል፣ መድረሻ፣ መንግስተ ሰማይ። እሺ፣ እናመሰግናለን። በዛው እንዲህ ማለት ይሄንን ቪዲዮ ሲሰሩ ሜቢ እናንተ እጅ ላይ ሲመጣ በቀላሉ የተሰራ ሊመስላችሁ ይችላል። ከበስተጀርባ ግን በጣም ብዙ ዋጋ የተከፈለበት ነውና ፕሊዝ እነዚህ አይን ማለት ባልተጠበቀ ወይ ወንጌልን ባልተጠበቀ ወይ ቪዲዮ እየሰሩ ወንጌልን ለማሰራጨት በጣም በሶሻል ሚዲያ ላይ እየታተሩ እየደከሙ እየለፉ ያሉ ወጣቶችን እናበረታታቸው። ምን ይመስላችኋል? እስቲ ፎሎ አድርጓት። ፎሎ ያላደረጋችሁ ሰዎች ካላችሁ ይኸው አካውንቷን እዚች ጋር አስቀምጬላችኋለሁ። ቲክቶክ ላይ በመግባት ፎሎ በማድረግ አበረታቷት። በጣም ድንቅ ኮንቴንቶችን ነው ባልተለመደ ወይ ነው የመጣችሁና እግዚአብሔር ይባርክሽ፣ በርቺ ልላት እፈልጋለሁ። እናንተም በኮሜንት ላይ ባርኳት። ይሄንን ቪዲዮ ምናልባት ለሷም ላኩላት፣ ሼር አድርጉላት። እግዚአብሔር ይባርክሽ፣ በርቺ። ከዚህ በበለጠ መሄድ ትችያለሽ። በጣም ጀግና ነሽ፣ በርቺ ለማለት እፈልጋለሁ። እንቀጥል እስቲ። ዛሬ ደግሞ እስቲ ይሄኛውን ቪዲዮ እንመልከት። በተለይ ዘማሪ ዮሴፍ አስቻለውና ዘማሪ ቴልና ዳዊት አንድ ላይ የሰሩት ጣፍጥልኝ የተሰኘው መዝሙር ጉዳይ መዝሙሩን ያዳመጡ ሰዎች የሰጡትን አስተያየትና እኔ ከዚህ መዝሙር ውስጥ የወሰድኳቸው በጣም አደገኛውን 5 ትምህርቶችን ከማንሳት ወደዛ ሐሳብ ከመግባታችን በፊት ሰሞኑን እቺማ ነብይ እንዳትሆን ተብሎ የተሰጋው አንዲት ሴት አለችና እቺ ሴት ማን ትሆን? ስሟን ተዋት ብቻ ግን ቪዲዮን እንመልከትና እኔ የምሰጣችሁ አንድ ሐሳብም ይኖራል። ብዙዎቻችሁ ትጠቀማላችሁ። በጣም የሚጠቅም ቪዲዮ ነውና በዚህ ቪዲዮ ይሄንን ቪዲዮ ካሳየዋችሁ በኋላ ዶክተር ማሙሻ ፋንታውን በዚህ ረገድ ያነሳውን አንድ ሐሳብ አለ። ይሄንንም ሐሳብ ማካፈላችሁ፣ ይሄንንም ሐሳብ በቪዲዮ ማሳያችሁ ይሆናል። የኔ ራሴን መልከታ እምነግራችሁ ይሆናል። ወሬ ያበዛውባችሁ ብቻ ግን ይሄንን ነገር እስቲ እንመልከት። ቪዲዮ እንመልከትና የራሴን ሐሳብ አካፍላችኋለሁ። ተመልክተን እንመለሳለን። እስቲ ባይዘው የሚም ነው። እሺ ኦሪጂናል እንስማሽ። ቴሌኮፕሮዲያሳ ራካፓቪያ ቴሌኮፕሮደርገ ጀነሜንቶ ሮቦ ጎብሬደል ምንድነው? የት ምን እንታዘዝ? በሲያ
Good news to you, everyone. Jesus Christ loves you. Jesus Christ the same yesterday, today, and forever. Hallelujah. Amen. Receive, believe, accept. እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አያችሁ አጋንንቶች የሚንቀጠቀጡለት አጋንንቶች ያምናሉ ደግሞ ይንቀጠቀጣሉ ይላል ለኢየሱስ ክርስቶስ ስም። አያችሁ ኢየሱስ እንደዚህ አለ፣ ጉልበት ሁሉ ለኔ ይንበረከካል አለ። የኢየሱስ ስም በአስቄዋ ልጆች አፍና በጳውሎስ አፍ ልዩነት አለው። ኦርኬስትራ እባክህ ሲስተር ነች ያዙልኝ ተነስቶበት ነው በሽታው እንደ መድኃኒዓለም ፍርጃን የገባው ለእግዚአብሔር ክብር ሃሌሉያ። ኢየሱስ ክርስቶስ ጌታ ነው ብሎ ይሰብካል። ማን ነው አንቺ? Good news to you, everyone. Jesus Christ loves you. He's the same yesterday, today, and forever. Hallelujah. Glory to በቃ በአስቄዋ ልጆች አፍ ላይ ሆሄያት ነው ኢየሱስ የሚል አራት ወይም ምናምን ሆሄ ነው። የወንጌል ብርሃን ኢየሱስ ነው። ይብራን ይብራላችሁ በጌታ በኢየሱስ ስም ይብራን ይብራላችሁ። በአንዳንዶች አፍ የኢየሱስ ስም ሆሄ ነው፣ በአንዳንዶች አፍ ግን ኃይል። I don't gotta talk, the Lord defends me. I watch them all fall for going against me. በጌታ ስም ልታስለቅሽ ነው። Good news to you, everyone. Jesus Christ loves you. He's the same yesterday, today, and forever. Hallelujah. Glory to Jesus Christ now and forevermore. Amen. Hear the word of the Lord, the word of በጌታ ወየ Three times he tapped them and told them she's mine. ቤቲ በወሰንሽ ውሳኔ እቃወማለሁ። በቃ ሌላ ምንም የምናገረው ነገር የለም። ቤትዬ እውነት የብዙ ሰው ሀሳብ ጭንቀት አግላይ ስለሆንሽ እኔ በበኩሌ እቃወማለሁ። ቴሌኮፕሮዲያሳ እንግዲህ እንደተመለከታችሁት ነው የተወደዳችሁ ቤተሰቦች። በዚህ ዘመን ላይ በጣም አዶን ነው ማለት የኢየሱስን ስም ብዙ ሰዎች እያቀለሉት ያሉበት ታይም ነው። ተለምዷል አለ አይደል? ብቻ እኔ እንጃ የኢየሱስ ስም እኮ የማይለመድ ስም ነው። ባዛው የቪዲዮ በፐርፐዝ ነው እየሰራውላችሁ ያለሁት እና በዚህ ረገድ በጣም በኋላ ዮሴፍ አስቻለው መዝሙር ያገኘው የወሰድኳቸው ካልኩት ትምህርቶች ውስጥ አንዱ ነው። እሱ ላይ በኋላ ማወራ ይሆናልና በዚህ ረገድ እስቲ ዶክተር ማሙሻ ተናገሩትን አንድ ፖይንት እንመልከትና አንድ ቪዲዮ እንመልከትና የራሴን ሐሳብ አካፍላችኋለሁ። እስቲ ተመልክተን እንመለሳለን። አንዳንድ ጊዜ ፔንቴኮስታል ነን የምንለው ሰዎች ጋር ትዕቢት በጣም አለ። በጣም ትዕቢት አለ፣ አሮጋንስ አለ፣ ሌላውን መናቅ አለ። this needs repentance። ሌሎቹን በልሳን ሲጸልዩ ያልሰማናቸውን ሰዎች በሙሉ መንፈስ ቅዱስ የለባቸውም ብለን ነው የምናምነው። ውሸት፣ ሄረሲ መንፈስ ቅዱስ የለም ብለን ነው ምናምን። የዳነ ሰው ሁሉ መንፈስ ቅዱስ አለው። ዳግመኛ የተወለደ ሁሉ መንፈስ ቅዱስ አለው። ልሳን መናገር የለበትም ሰው ለመዳን። ልሳን መናገር አለበት ብዬ አስተምራለሁ እኔ። የዳነውን ሰውዬ ነው ግን ማስተምረው። ለመዳን ግን መዳን በመንፈስ ቅዱስ ዳግም ልደት የሚገኝ ነው። በዳግም ልደት በመንፈስ ቅዱስ ውስጣቸው ሆኖ የእግዚአብሔር ቤተ መቅደስ ሆነው ምናልባትም መንፈስ ቅዱስ ተሞልተው in my opinion የሚኖሩ ወንድሞች ናቶች አሉ። እንደኛ ያልጸለየ፣ እንደኛ ያልጮኸ፣ እንደኛ ያልገሰጸ፣ እንደኛ ያልዘለለ ሰው መንፈስ ቅዱስ የለውም ብሎ ያምናል። ረጋ ብለህ ካመለክ መንፈስ ቅዱስ የለም ይላል። that needs repentance። ቁጭ ብለህ በስነ ስርዓት የእግዚአብሔር ቃል ከሰማ የለም ሙቀት የታለ መንፈስ ቅዱስ የለም። መንፈስ ቅዱስ መለኪያው የኔ ኢሞሽን that needs repentance። በጣም ንስሐ የሚያስፈልገው አንዱ ይሄ ነው። ነቢያቱ ደግሞ መጡና ጋዝ ጨመሩበት እሳቱ ላይ። የአሁኖቹ ዘመን ማለት ነቢያቱ ስል በነብይነታቸው አላምንም፣ ግን
ምን እንበላቸው ሌላ ነን ስላሉ ጋዝ ጨመሩበት። ድሮም ይቺ እብሪት ነበረች፣ ጋዝ ጨመሩበት እና በቃ ካልዘለልክ እንትን ላይ ካልተር ካላልክ አቧራው ካልጤዘ ምናምን ካላለ መንፈስ ቅዱስ የለም ይላል። ያንተ ኢሞሽን ነው የመንፈስ ቅዱስ የመገኘቱ መለኪያ። የሰው ስሜት ነው የለመደብንን እያደረግን። ሰዎች ይነሱና ማይክሮፎን ይዘው በልሳን ይጨዋሉ። አይ ዶንት ቲንክ ጳውሎስ ቢያገኘን የሚመረን አይመስለኝም። ግን እንደዛ ካላረክ እንደው መንፈስ ቅዱስ የለም ብለው ያምናሉ። እኔ የማረገውን ያላረገ መንፈስ ቅዱስ የለውም ይላል። ደረቅ ነው ይላል። አሮጋንስ ነው። የደረቀ ያልዳነ ባዶ የሆነ በጣም ንቀት አለ። አትሮን በዛኛው ካምፕ ያለ ነውም ደግሞ እኛም ጤና የለን። አረ እግዚአብሔር ነገር ካምፕ አይደለም ፕሊስ። የእግዚአብሔር መንግስት ካምፕ የለውም። የኢየሱስ ክርስቶስን የማዳን ወንጌል እንስበክ ወይስ በካምፕ ተደራጅተን? አገሪቱ ራሱ በካምፕ መከራ በላች፣ በብዙ ካምፕ፣ የፖለቲካ ካምፕ። እኛ ደግሞ መጣንና የዶክትሪን ካምፕ። እንደ ሰው አናዝንም ወይ? ሲንገላታ ውሎ የገባ ሰውዬ ቸርች ውስጥም እንደገና ሲንገላታ ማለት ነው። የትኛው ፓርቲ አባል ነህ ተብሎ የትኛው ፓርቲ አባል ነህ? እሺ የዚህኛው ፓርቲ አባል ካልሆን ካፍንጫህን ይዤ እንትን አደርግሃለሁ። ያኛው ማንገላቶት እኛ ማንገላት ነው። እንዴት? እኛ እኮ ወንድሞቼ እናቶቼ የምንሰብከው ወንጌል አለን። ኢየሱስ ክርስቶስ እንደሞተና እንደተነሳ፣ ለሰው ልጆች ኃጢአት እንደሞተና እንደተነሳ፣ እሱን የተቀበሉ ሁሉ የዘላለም ሕይወት እንዳላቸው፣ መንፈስ ቅዱስ ዳግም እንደወለዳቸው፣ የእግዚአብሔር ልጆች እንደሆነ። ይሄ እኮ ትልቅ የምስራች ነው። ክብር ለእግዚአብሔር ይሁን። ይሄ ነው እኮ የምስራቻችን። ዞሮ ለማለት የፈለኩትን በጥቂቱ ዶክተር ማሙሻ ብለውታልና ሆነም ቀረም ግን አንድ ነገር ልናስተውል ይገባል። እኛ ጋር የደረሰው ወንጌል ዝም ብሎ በቀላሉ የደረሰ እንዳይመስላችሁ በጣም ብዙ ዋጋ የተከፈለበት ነውና አንድ ነገር አስተውል። አባቶቻችን ዋጋ የከፈሉት ርዕስ ላለመቀየር ብሎ ነው። ሌላ ርዕስ ማንሳት ይችሉ ነበር። ኢየሱስ የሚለው ስም አይታችኋል። ሐዋርያት ሥራ መጽሐፍን ላይ ስታጠኑ በዚህ ስም ሁለተኛ እንዳትሰብኩ ተብሎ እኮ ነው እነ ጴጥሮስን ገርፏቸው ምናምን ያባረሩትና ይሄንን ርዕስ ላለመቀየር ነው ዋጋ የተከፈለው። ኢየሱስ የሚለውን ቶፒክ ላለመቀየር እና ይሄ ትውልድ ግን ይሄን የኢየሱስን ስም በዚህ ዘመን በጣም የሚያስጠላው ነገር ይሄ ነው። በተለይም ይሄ ሶሻል ሚዲያ ኦቨር የሆነ በጣም ልቅ እንድንሆን ፈር የለቀቀን እንድንሆን በጣም ምቹ ሜዳ ፈጥሯልና ከዛ የተነሳ አንዳንድ ሰዎች የተነሱ እንዲህ ሆነም ቀረም ግን በዚህ ዘመን በኢየሱስ ስም ላይ ግግም ያሉ ሰዎች አሉ። ሌላ ርዕስ የሌላቸው ሁሌ ኢየሱስን የሚሰብኩ ለምን ይመስላችኋል? በቃ እማናፍርበት ስም ነው የኢየሱስ ስም። በዚህ ረገድ ነቢይ ጥሌ ያነሳው አንድ ቪዲዮ ትዝ አለኝና እስቲ እንመልከት። ደግማችሁ እንስማውና እንመለሳለን። ስሙት እስቲ በጌታ አናፍርበትም። በኢየሱስ ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለው። ብቸኛ። እስቲ በዚህ ጉዳይ ላይ እናንተ ምን ትላላችሁ? የእናንተንም አስተያየት እጠብቃለሁ፣ ሀሳብ እጠብቃለሁ። ኮሜንት ላይ በመጻፍ ሀሳባችሁን እንድታስተላልፉ በጌታ ፍቅር እጠይቃችኋለሁ። ደግማችሁ ኮሜንት ላይ በኢየሱስ አላፍርም ብላችሁ ጻፉ። እስቲ በኢየሱስ የማታፍሩ ሰዎች ኢየሱስ ብላችሁ ኮሜንት ላይ እንድትጽፉ እጠይቃችኋለሁና እስቲ ዛሬ በዘማሪ ዮሴፍ አስቻለው መዝሙር ላይ ይልናም ተጨመረ ሰርታለችና ይጣፍጥልኝ የሚለው መዝሙርና በዚህ መዝሙር ላይ በዚህ መዝሙር ላይ መዝሙር በዩቲዩብ የሰሙ ሰዎች የሰጡትን አስተያየት እንደምከተለው ላቀርብላችሁ። ስሙት እስቲ አንዴ። የህዝቡን አስተያየት በጥቂቱ ላሰማችሁና ከዚህ መዝሙር ውስጥ እኔ ወሰድኳቸውን 5 ትላልቅ ትምህርቶችን እነግራችኋለሁ። ከ5ኛ ወደ 1ኛ ነው የምመለሰው ማለት ነው። አንደኛው በጣም የማትገምቱት ትምህርት ነው ከዚህ መዝሙር የወሰድኩትና በጣም ትጠቀማላችሁ ማለት ነው። እስቲ ከዛ በፊት ግን ህዝቡ የሰጠውን አስተያየት እንስማውና በጥቂቱ እንመልከትና እንመለሳለን።
እንግዲህ ተመልካቾች የሰጡትን አስተያየት በጥቂቱ ላንብብላችሁ። አንዳንዶቹ ማለት ነው በጣም የተገረምኩባቸውን። አንድ ሰው እንዲህ ብሎ ነው የጻፈው። ቁም ነገሬ አንተሁን በእቅድ ማወራ ተሳስቼም አንተ ያፌ ወለንታ ድንገት እንደ ልማድ ካፌ የምታመልጠኝ ኢየሱስ ሁንልኝ ምን አይነት ቅኔ ነው የሚል አስተያየት ሰጥቷል። እንዲሁም ደግሞ ሌላኛው አድማጭ ተሳክቶልሃል ዮስዬ መዝሙሩ ላይ እንዴት እንደጣፈጠልህ ህሉዬ አንቺም መስማት ማቆም አልቻልኩም ተባረኩልኝ ወዳችኋለሁ የሚል መልእክት አስተላልፉ። እንዲሁም ከዚህ ባሻገር ደግሞ አንድ ሰው ምን ብሎ ጽፏል? ጨዋታ የሚያምርልኝ ሚሳካልኝ ቢሆን ስለ ኢየሱስ ይሁን። ምን አይነት መገለጥ ነው ተሳካልኝ ሁሌ ኢየሱሴ ንግዴ ሁን የሚል መልእክት አስተላልፉ። እንዲሁም ደግሞ ገና ከመስማቴ ውርር አለኝ ኃይለኛ የክርስቶስ ፍቅር በውስጤ ስፈስ ተሰማኝ ሰምቼ እንደማልጠግበው ካሁኑ አወቅኩኝ የልቤን ዘመርክልኝ የሚል መልእክት አስተላልፏል። እንግዲህ እንደሰማችሁት ነው ውድ ቤተሰቦች ሰዎቹ ምን ያህል ህዝቡ እንደተባረከ ከኔም በተጨማሪ ማለት ነው ብዙ ሰዎች ተባርኳል በዚህ ድንቅ ዝማሬ ማለት ነው። ከዚህ በተጨማሪ ከዚህ በመቀጠል ደግሞ ከዚህ ዝማሬ የተባረኳቸውን 5 ትልልቅ ትምህርቶችን አካፍላችኋለሁ። በደንብ እንድትከታተሉኝ በጌታ ፍቅር ጠይቃችኋለሁ። እንግዲህ ቤተሰቦች በጣም ብዙ ሰዎች የተባረኩበት ድንቅ ዝማሬ ነው። ይሄንን መዝሙር በዮሴፍ አስቻለው አካውንቱን እዚህ ጋር አስቀምጬላችኋለሁ። ገብታችሁ ደግሞ ፎሎ አድርጉት ማለት ሰብስክራይብ አድርጉ። ዩቲዩብ ላይ አበረታቱት። መዝሙሮቹንም ዩቲዩብ ላይ ገብታችሁ እንድትሰሙ ሪከመንድ አደርግላችኋለሁ። ከዛ ባሻገር ግን ከዚህ መዝሙር ውስጥ የወሰድኳቸውን 5 ትልልቅ ትምህርቶችን እነግራችኋለሁ። ከ5ኛው ወደ 1ኛ ነው የምነግራችሁ ማለት ነው። በጣም ትጠቀማላችሁ። እያንዳንዱ ልንገራችሁ። ስሙት፣ በደንብ ጆሮ ሰታችሁ ስሙት። እንግዲህ ከዚህ ከዮሴፍ አስቻለው መዝሙር ውስጥ የወሰድኳቸው 5 ትልልቅ ትምህርቶች አሉ ማለት ነው። ከዚህ በመቀጠል እንደሚከተለው አቀርብላችኋለሁ። ከ5ኛው ወደ 1ኛ ነው የምመጣው። 5ኛ ላይ ከዚህ መዝሙር ያገኘሁት ድንቅ ትምህርት ቀጣይነት ያለው መጠማትን ትመለከታላችሁና ማለት በሆነ ፖይንት ረክተን መቀመጥ እንደሌለብን እንደውም አንዱ ስንኝ ላይ በየማለዳው ፍቅር ይውረሰኝ የሚል ስንኝ ይጠቀማልና ኤቭሪዴ መፈለግ እንዳለብን በየማለዳው ሁሉ ጊዜ የክርስቶስ ፍቅር እንደሚያስፈልገን ወደ ጸጋው መቅረብ እንዳለብን በጣም የተማርኩበት ፖይንት ነው ማለት ነው። እዛ ባሻገር ደግሞ በአራተኛነት የወንጌል ምስክርነት ሰዎችን የመለወጥ አቅም እንዳለው ተመልክቻለሁ። በተለይም በዚህኛው ላይ በዚህ ዝማሬ ውስጥ ማለት ነውና ስለ ሰማራዊቷ ሴት አንስታ ትዘምራለች ማለት ነው። ሄልና ዳዊት በዚህ መዝሙር ውስጥ ሄልና ዳዊት እንደተገኘችም ነግሬያችኋለሁና ትዘምራለችና ስለ ሰማራዊቷ ሴት ብዙዎቻችሁ ታውቃላችሁና እቺ ሴት በጣም ደካማ ናት፣ ኃጢያተኛ ናት። ሆኖም ግን ከክርስቶስ ጋር ከዋለች በኋላ ስለ ክርስቶስ ለመናገር ድፍረት አቅም እንዳገኘች ልክ እንደዛ ስለ ክርስቶስ ለመመስከር ከእርሱ ጋር መዋል ከእርሱ ጋር ከህልውናው ጋር ከቃሉ ጋር በጸሎት መሰንበት አቅም እንደሚሰጠን የወንጌል መስካሪዎች እንድንሆን ጉልበት እንደሚሰጠን ከዚህ መዝሙር የተማርኩት አንድ ትምህርት ነው። ከዛ ባሻገር በሶስተኛነት የተማርኩት ትልቁ ትምህርት ምንድነው ብትሉ የእግዚአብሔር ጸጋ ሰውን ከውድቀት የማንሳት ኃይል እንዳለው ነውና የተመለከትኩኝ። በመዝሙሩ ውስጥ የተጠቀሰችው የሰማራዊቷ ሴት ታሪክ እንደሚያሳዩ ሰዎች በበደሏና በኃጢአቷ ምክንያት ሊያዋርዳትና ሊያገሏት ሲሉ ኢየሱስ ግን በፍቅር አንስቶ የህይወት ለውጥ እንደሰጣት ወደ ክብር እንዳወጣት ያስገነዝበናል ማለት ነው። ከዚህ መዝሙር ይሄንን ተምሬያለሁ። በሁለተኛነት ከዚህ መዝሙር የወሰድኩት ከከንቱና ከማይረባ ወሬ መጠበቅ እንዳለብኝ ማለት ነው። በማይረባ ወሬ መሃል ድንገት ካፌ ወጣ የሚል ስንኝ ትመለከታላችሁ በዚህ ዝማሬና ሰው ሳያስበው ከንቱና ሰውን የሚጎዳ ንግግር ውስጥ እንዳይገባ የኢየሱስ ስም ሁሉ ጊዜ በአፉ ላይ እንዲመላለስና ንግግሩን እንዲጠብቅለት የመለመን አስፈላጊነትን እንመለከታለን ማለት ነው። ይሄንን ተመልክቻለሁ፣ ይሄንን ተጠቅሜያለሁ ወይም ተምሬያለሁ። የመጀመሪያውና ዋንኛ ከዚህ መዝሙር ውስጥ የተማርኩት ትልቁ ትምህርት ምንድነው ካላችሁን የንግግራችን ማዕከል ክርስቶስ እንዲሆን መሻትን ነውና መዝሙሩ መጀመሪያ ላይ እንደሚያሳየው ሰው በዕለት ተዕለት ጨዋታው በንግዱም ሆነ በማህበራዊ ህይወቱ የሚያወራው ወሬ ሁሉ ትርጉም የሚኖረውና የሚጣፍጠው ስለ ኢየሱስ ሲሆን ብቻ እንደሆነ ያስተምረናል ማለት ነው። እኔ በበኩሌ እነዚህንና የመሳሰሉትን 5 ድንቅ ትምህርቶችን ከዚህ ዝማሬ ወስጃለሁ ማለት ነው። እናንተስ ምን ትምህርቶችን ወሰዳችሁ? ኮሜንት ላይ በመጻፍ እንድትጽፉ በጌታ ፍቅር ጠይቃችኋለሁ። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ውድ ጊዜያችሁ ሰውታችሁ ስለተከታተላችሁ በጣም ነው ማመሰግነው። ቪዲዮን ላይክ አላደረጋችሁ አሁን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።